የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። ተገኔ ከኑኑሽ ቡና ቤት አመልጣ በምሽት ታቦር ቤት መታለች። እሱም አይዞሽ ብሏት ከማይጠረጠርበት ቦታ ስራ እንደሚያስገባትና እግሯ እንድትታጠብ ነግሯት ራቷን ከሆቴል ገዝቶ ሊያመጣ ወጥቶ ሄዷል። ናደው ምግብ ከመቁረሱ በፊት እጁን ሲታጠብ ምጥን አይታ ከማን የተማርከው ፈሊጥ ነው ብትለው እጅ መታጠብ ምን ክፋት አለው ከህመም ይጠብቃል እንጂ የጥሩነህን እናት ህመም ያየ የእጅ መታጠብን ጥቅም ያውቃል ብሏታል። አክሊሉ ተማሪዎችን ጫት እያስለቀመና እያስቃመ ነው በማለት አጥብቆ የሚቃወመው ዋሲሆንን የትምህርት ቤቱ ዳይሬክተር አቶ ግዛው ከስራ የታገድክበትን ደብዳቤ ቢሮዬ መጥተህ ውሰድ አለው። ታቦር ለሱ ባለው በዮግዳር ፊት ቤኪ እንደምትወደው እሱ ደግሞ ተገኔን እንደሚወድና ከትምህርት ቤቱ ፈተና ሲኮርሽ ተገኝቶ ለአንድ ዓመት መታገዱ እንደነገረው ገልጸን ነበር። ክፍል 129 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል 130 አሁን ይቀርባል። እሱ ባለው አረ በፍጠረ ተነስ ቶኝ ልቃምበት። ጫቱን በኋላ ትደርስበታለህ። ደምሴ እኔ ስለ ቤኪ ምንም አያገባኝም። ቤኪ እኮ ለረጅም ጊዜ ጓደኛ ነበረች ነው። ዛሬ ችግር ላይ ወድቃለች። ምን አለ ብትረዳት? በራሷ ጥፋት ነው ለችግር የተዳረገችው። ተገኔን እሷን ስለማስጠፋቷ እርግጠኛ ሆነ ነው እንዲህ የምትለው? ከእሷና ከታቦር ውጪ ማንም ይሄን ድርጊት አይፈጽምም። እንዴት ይህን አመንክ? ኑኑሽ ስላለች ብቻ? እኔም እርግጠኛ ስለሆንኩ ነው። ትንሽ ፈር እንጂ ምን ያሳፍረኛል? ተገኔን ስለወደድኳት በቅናት ተቃጥላ እንደከረመች አውቃለሁ። ትናንትና አትርሳው። እሱ ባለው ቤኪ ለአንተ ባለውለታህ ናት። አቦቶኝ ቤት ሰራችልኝ ወይስ መኪና ገዛችልኝ? ምንድነው የሷ ውለታ? አንተ ውለታን የምትለካው በቤትና በመኪና ነው። ታዲያ በምን ልለካው? የሷ ውለታ እኔ ዘንድ ቦታ የለውም። መዋያህን ስትሸፍልልህ የኖረች ልጅ ናት። በዚህ ላይ አብራህ በፍቅር ቆይታለች። ሁለቱንም ተወው። ያፉሎ መሸፈንን አንተም ገንዘብ ሲኖር ታደርገው ነበር። ፍቅር ተብየውም ቢሆን ቡና ቤት እየሰሩ ፍቅር ቀል ነው። እንዳንተ አይነት መጥፎ ሰው አይቻላውቅም። ውለታ ቢስ ነህ። እንግዲህ ስድብህን አቁም። ልክህን እነግርሃለሁ። ጨካኝ ምን ሆናችሁ ነው የምትጨቃጨቁት? ይሄና የማይረባ የበላበትን ወጪ ሰባሪ። ስማ ኑኑሽ ያለችውን ተቀብለ ቤኪን የማስመለጥ ፍላጎት ከሌለ ቶ ገደል ግባ። እኔ አደርገዋለሁ። ደምሴ በራስ ላይ ችግር አትፍጠር። ምንም ቢፈጠር ዝግጁ ነኝ። እኔ እንዳንተ ውለታ ቢስ አይደለሁም። በእጇ በልቻለሁ። ስለዚህ ኑኑሽ የቆለፈችውን በር ሰብሬ አስመልጣታለሁ። አድርገውና የሚከተልህን ታየዋለህ። ምን ታመጣለህ? አስይዝሃለሁ። ና ተከተለኝ። ና አጋልጠኝ። እስቲ ቆይ ረጋ በሉና። ይኸው ወደ ኑኑሽ ቤት ነው የሚሄደው። ተከተለኝና የምታደርገውን አድርግ። ሆዳ ኑኑሽ ቤኪን አስራታለች አይደል? ዋጋዋ ነው። ለምን ከደምሴ ጋር መተባበር አልፈለክም? የውብዳር በማያገባሽ ነገር አትግቢ። በማያገባሽ አትበለኝ። የኔም ዕጣ ነገር እንደዚህ ነው የሚሆነው። አንቺና ቤኪን ምን አገናኛችሁ? የሚያገናኘን ነገር የለም። አዎ ልክ ነህ፣ የሚያገናኘን ነገር የለም። ነገር ግን ወደፊት እኔም ቢደርስብኝ ከዚህ የተለየ ምላሽ አይኖርህም። አሁንስ ዘባረ። አልዘባረኩም። ብሩክታይት እውነቷን ነበር። የኔ ያልሆነ ሰው ነበር ስከተል የኖርኩት።
ከዚህ በኋላ በቃ። ምን ሆነሽ ነው የውብዳር? ናደው ወጉን ይዘኸዋልና አውራቸው። ደህና አረፈዱ። ምን ነው በደህና? ምን አንተና አሸብር እያላችሁ ምን ደህንነት አለ? ደሞ ምን አጠፋን? ጥፋትህንማ እየሰራኸው ነው። የቋጠርኳትን መሳለ ቀምስ ነው አብሮኝ ብሏ። ለደግነትህ እግዚአብሔር ይስጥልኝ። ደግሞ ምን እየሆንክ ነው? እጄን ልታጠብ ነዋ። የብሩክታዊት ልክፍት አንተንም አግኝተኋላ? አይ ልክፍቱ ስለቆኛል። ለዚያ ነው የምታጠብ። ከክፉ አስተሳሰብ ጋር የሙጤ ማለት ነው ልክፍት። ለመሆኑ ይሄን ጉድህን መጥና አውቃለች? ሊነግሯት ነው? ተው ባይ ያስፈልግሃል። ብታውቅም ባታውቅም እኔ እጄን ታጥቤ መብላቴን አልተውም። ደግሞም አይታኛለኝ። ልብ ያብጧል በለኛ። ከደላው ይበጥ። ለዚህ ነዋ እኔን ንቀህ የውባንቺን መሬት ማረስ የጀመርክ። ምን ላድርግ? ጨካኝ መሆን አቃተህ። ማንን ጨካኛ አየሁ ልትል ነው? እማን ላይ ደረስኩ አሁን? ከዚህ በላይ አናቴ ላይ ወጥተህ አትጨፍር። ጎትተህ እየረገጥከኝ እኮ ነው። ኧረ ተው፣ አልደረስኩበትም። መሬቱን ልረስ ብለህ አማክረኸኛል። ይህ እኮ የወይኒት መሬት አይደለም። ናደው ምላስህን ያዝ አርጋት። እርሶ እየጎተቷት ቤት ሊያዛት። ውባንቺ ስንት እጁን ብትሰጥህ ነው እንዲህ ያነጠነጥከው? በል በነጣ ነው ማርስ። ምንህን ተማምነህ? ሌላ የማርሰው መሬት አለኝ እኮ አክሊሉ ዘንድ። ደሞዝ የለኝም አለ አለህና። እኔማ ምጥን የምትወስደው መስሎኝ ነበር። ማን ነገሮት ደሞዝ ለምጥን እንደሚሰጥ? ወሬ አቀባዩ ብዙ ነው። ጥሩ ነዋ፣ እንኳን ሰሙት። የኔ ማለት የምጥን ነው። እኔና ምጥን እንደው መሬት ሰንጥቀን አልተለያየን። አሃ እኔን ነው ባሽሙር የምትወጋ? እተውኝ እስኪ፣ እኔ ስለ ራሴ ነው ያወራሁ። ይልቅ የሰው ጉድፍ ላይ ጣትህን ቀስረህ ወግ ከምትጠርቅ ነገ ስለሚወለድ ልጅህ አስበህ እንጀራ የሚያበላ መሬት ፈልግ። እሱን ወቅቱ ሲደርስ አስብበታለሁ። ደረሰ እኮ፣ ለመች ትጠብቀዋለህ? እያቄሉኝ ነው ልበል? እንግዲህ ተነገረ። ውባንቺ አታዋጣህም። እርሶ በምን አወቁ? ምኑን? ልጅ እንደሚወለድልኝ አታውቅም እንዴ? አይ አቀልዱብኝ። አትቆጣ እንጂ እኔ ከወይኒት ነው የሰማሁ። አሁን በእሷ ቤት እኔ የማበሳጨቷ ነው። ማናት እሷ? የኔዋ ናታ። ይሄን የውባንቺን መሬት በነፃ ማረስህን ሰምታ ነው መጸነሷን የደበቀችህ። ራሴው ነው የነገርኳት። በጉልበቴ ማን ያገባዋል? ከእሷ ደግሞ የእርሶ የባስ የልጆቹን እናት መሬት አይደለም የማርስ። ለምን ይከፋውታል? ለአንተ አስቤ እኮ እኔ ከውባንቺ ቀርቤዎት። ሚስት እኮ ከፈቷት በኋላ ባዕድ ናት። ከባዕድም የሚቀርብ ባዕድ አለ። ውባንቺ ለእርሶ የሚቀርቡ ባዕድ ናቸው። ከልጆቹ እናት የበለጠ ለእኔ ያሰቡ መስለው ትዝብት አያትርፉ። ክፋት ነው እንጂ የሚያናግሮት። አንተ ትሰድበኛለህ እንዴ? ስድብ ካልፈለጉ ይሄዱልኝ። ስራ ያልስራበት። መዓት ይሂድብህ። ሳይበላ የጠገበ አንተን አየሁ። በልቶ የማይጠረቃ በሞላበት የኔ ሳይበሉ መጠገብ ዓለም አይደለም ታዲያ? ምጥን ስትጸንስ ምላሱ አረገባለ ሲባል አንተ ተቀበልከውና አረፍከው። ሰው በሚስቱ ይወጣል እንዴ? እንዲያ ነዋ።
ዳር አረ በፈጠረሽ ለቅሶውን ታይ። ምን ይረባሻል አሁን? ብሩክታይት እኔ የማረባ ሰው ነኝ። የሚበጀኝንና የማይበጀኝን ለይቼ የማላውቅ ከንቱ። ይኸው እኮ ለየሽው። በቃ ብዙ ጊዜ ሳይወስድብሽ ፍርኩታንና እሱ ባለውን ትተሽ መጣሽ። አንቺ ገብቶሽ ነበር። እሱ ባለው እንደማይሆነኝ ስትነግሪኝ አልሰማ ብዬ ስራዬን ትቼ ሄድኩ እና ምን አመጣው? በቃ ያለፈው አለፈ። አሁን እዚህ ነሽ። ይቅርታ አድርጊልኝ ብሩክታይት። እኔን ምን አደረግሽኝ? የሁለታችንን ፍቅር የጠላሹ ነበር የሚመስለኝ። እንደዚህ ስላሰብሽ እኮ እኔም አልተቀየምኩም። ግን ምንድን ነው የተፈጠረው? ፍርኩታ መሄዴን አልፈለገውም ነበር። ለምን? ምክንያቱም ተማሪ ነኝ፣ አብረን መኖር አንችልም የሚል ነው። እሺ እኔም አሁን አብረን እንሁን ማለቴ እንዳልሆነ አስረዳሁት። በቅርብ ሆኜ እየሰራው መጠበቅ እንደምፈልግ ነገርኩት። እሺ እሱ ለካ ሌላ ምክንያት ነበረው። ምንድን ነው? ሌላ ሴት ወዶ ነው። ጭራሽ ሌላ ሴት? ከአንድም 2 ጊዜ ልጅቷን ከኑኑሽ ቡና ቤት እያስጠራ ሲያናግራት ደረስኩበት። ልረዳት ስለምፈልግ ነው ብሎ ዋሸ። እሱ ሰው ሊረዳ? ልጅቷ ደግሞ በጣም ቆንጆ ናት። እንደወደዳት እየገባኝ እንዳልገባኝ አለፍኩት። ለምን ታልፊዋለሽ? እሱ ባለውን ላለማጣት ብዬ። ቀድሞውንም ከኔ ጋር ያልነበረን ነበር ላለማጣት የተቸገርኩት። እንዴ መቼስ ከወደድሹ ምን ታደርጊዋለሽ? የኔ ግን መውደድ ብቻ አይደለም ቂልነትም አለበት። ራሴን እየዋሸው ለመቅናት ወስኜ ነበር። ድንገት ልጅቱ ጠፋሽ ተባለ። የት? አልታወቀም። ያቺን ቤኪ ታስታውሻታለሽ? አዎ ኑኑሽ ቤት የምትሰራዋን አይደል? አዎ ያስጠፋቻት እሷ ናት ተባለና ኑኑሽ ቤቷ ውስጥ አስራ አስቀመጠቻት። ከእሷም ጋር ግንኙነት እንደሌለው በመግለጽ ሲዋሸ ይኖሯል። እሱና ደምሴ ቤኪን እናስመልጣት እያሉ ሲጣሉ ደረስኩ። የእሱ ባለውን ማንነት አወቅኩት። መቼም እሱ ባለው እናስመልጣት ባይ ነበር። አይደለም ደምሴ ከቤኪ ጋር የፍቅር ጊዜ ያሳልፋልና እናስመልጣት፣ ውለታህን አትርሳ ባይ ነበር። እሱ ባለው ግን ልጅቷን ስላስጠፋቻት አላስመልጣትም ባይ ነው። ታዲያ እሱ በልጅቷ ምን ያገባዋል? ይወዳታል። ቤኪ ቀንታን ያስጠፋቻት ባይ ነው። ከዚህ በላይ እኔስ ምን እፈልጋለሁ? የተባባሉትን ሁሉ ደጅ ቆሜ ሰምቻለሁ። በቃ ተይውዳ። ዋና እውነቱ ላይ መድረስሽ ነው። መቆጨት የለብሽም። በቃ እኔ ያልተቆጨው ከዚህ በኋላ አርፌ ስራዬን እሰራለሁ። የግድ የሱ ባለው ፍቅር ከሌለኝ ብዬ አልሞትም። ስራውን ትተሽ ከሄድሽ በኋላ ለወረዳው ጤና ጽሕፈት ቤት አመልክቻለሁ። ያው ዝም ማለት እንደማልችል ታውቂያለሽ። ይገባኛል ብሩክታይት፣ ግዴታሽን ነው የተወጣሽው። ነገ ወደ ሰንቀሩ ሄደሽ መመለስሽን ሪፖርት አድርጊ። ወደ ጤና ኤክስቴንሽን ስራው የሚመልሱኝ ይመስልሻል? እርግጠኛ መሆን አልችልም። ለማንኛውም ግን ሄደሽ ሪፖርት ማድረግ አለብሽ። ኑኑሽ አሁን እኔና አንቺ መጨቃጨቅ አለብን? ኑኑሽ የሰጠውሽን ገንዘብ ተገኔን አስረክብሃለሁ ብለሽ መስሎኝ ብሩን የሰጠውሽ። ቃሌን አላጠፍኩም እኮ። ልጅቱ ግን ጠፍታለች። በተገኔ መጥፋት አንተ ብቻ አይደለም እኮ የተጎዳው፣ እኔም ብዙ ጥቅም ቀርቶብኛል። አንቺ ደግሞ ምን ቀረብሽ? ብርሽ እንዶ ተቀብለሽ። እሷም ብሎ ቡና ቤቴ ውስጥ ይንጋጋ የነበረ ጎረምሳ ሙልጭ ብሎ መቅረቱ ጉዳት አይደለም ትላለህ? 74 ሳንቲም እኮ አላወጣሽባትም። ቢያንስ ቤትሽን ጥላ ከመጥፋቷ በፊት ገበያሽ ደርቶልሽ ነበር። እኔ ግን አቶ ጠና እመነኝ፣ የትም ጠፍታ አትቀርም። ፈልጌ ያገኛታለሁ። ይሄ ሁሉ ቃለ መሐላ ገንዘቤን ላለመመለስ ነው አይደል? አይደለም። ያለሽው እኮ ፍርኩታ ከተማ ውስጥ ነው። እንዴት ነው ፈልገሽ የምታገኛት? በኢንተርፖል ታስፈልጊያት ነው? እንደ ሕፃን አታታልኝ ኑኑሽ። ያስጠፋቻት ቤኪ መሆኗን ነግሬሃለሁ። ይህንን ማወቄ ታዲያ ምንድን ነው የሚረዳኝ? ይኸውልህ ቤኪ ተገኔ ያለችበትን እንድትነግረኝ ክፍል ዘግቼባታለሁ። እስካልነገረችን ድረስ ግን አለቃትም። ጨዋታ ነው ያልሽው ልበል ኑኑሽ?
ቤኪ ለምን ትነግርሻለች እንዴ? አትለቀቅማ። ለመለቀቅ ስትል ትነግረኛለች። ኑኑሽ፣ እኔ ምኑም ይቅርብኝ፣ ገንዘቤን ብቻ ነው የምፈልገው። ኧረ ተገኔስ ትቅርብኝ። ከዚህ በኋላ አንቺን ማመን ይከብደኛል። ጠና አውቀሽስ ቢሆን ጠፋች የምትይኝ? በበኩሌ ይህንን ለማድረግ ምክንያት የለኝም። ራስህ ገብተህ ቤኪ መጠየቅና መረዳት ትችላለህ። አያስፈልገኝም። ያስፈልግሃል። ቢያንስ እንዳልዋሻው ማወቅ አለብህና እንግባና እያት። የት ናት? ይኸውልህ እዛ ከማከራየው ክፍሎች በአንድ ውስጥ አስሬያታለሁኝ። እዛን ያስቀመጥኳት። እንዴ ለምን እንደጠረጠርክኝ አላውቅም። ግባና ቤኪን እናናግራት። ደግሞ ጠንቀቅ በል። ቤኪ ብልጣ ብልጥ ስለሆነች ታታልልሃለች። ለእሱ እንኳን ብዙ አታስቢ። ና እንሂድሽ። ምንድን ነው ኑኑሽ? ቁልፉን ተሰብሯል እኮ። እንዴ ጉድ ሰራችኝ ይቺ መናጢን። ጉድ ሰራ። ወይኔ ኑኑሽ፣ ወይኔ ኑኑሽ፣ ወይኔ 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 ወይኔ። መሸወድ የለብኝም። የቤኪ መጫወቻ መሆን የለብኝም። ማነ ዘበኛ ማነ በስሙ ይሄ ዘመን። ወይኔ 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 ኑኑሽ። አሁን ገብቶኛል ኑኑሽ። ወዴትም አትሂጂ። እኔን ብቻ አሰናብች። ጠና ለራሴ አብጃለሁ። አንተ ደግሞ እንዴ ማነ? አቶ ዘመን ማላገጥሽን አቁሚና ገንዘቤን መልሽልኝ። ቆይ ስትየኝ ማላገጥብህ እመስላለሁ? እባክሽ ኑኑሽ፣ ገንዘብህን አሁን ልሰጥህ አልችልም። ለምን? አጥፍቼዋለሁ። በቃ ይኸው ነው መልስሽ? አዎ፣ ሌላ እንዳትጠይቅ። እንግዲያውስ ገንዘቤን እንዴት እንደምቀበልሽ ታይዋለሽ። ኧረ እባክህ ደምሴ እሱ ባለውን ኑኑሽ ጋር ሄደን ቤኪን እናስለቅቃት ቢለው አልሄድም ማለቱን የወብዳር ስትሰማ እሱ ባለውን ውለታ ቢስ መሆኑን በመገንዘቧ አልፈልግህም ደህና ሁን ብላ ጥላው ሄዳለች። የእሱ ባለውና የወብዳር ፍቅር በዚሁ አበቃለት ማለት ነው። ናደው ምግብ ከመብላቱ በፊት እጁን በመታጠቡ ያየው ሰው ሁሉ ቢገረምም እሱ ግን ቦታ ሳይሰጠው መታጠቡን ቀጥሏል። ናደው የሰውን ትችት ሽሎ እስከ መቼ በዚህ አቋሙ ይቀጥል ይሆን? የወብዳር የእሱ ባለው ሁኔታ ተስፋ አስቆርጧት ወደ ቀሰብ ተመልሳ ከብሩክታዊት ጋር ከተገናኘች በኋላ ወደ ስራዋ መመለሷን ሰንቀሮ ሄዳ ሪፖርት ልታደርግ ነው። ከዚህ በኋላ በአንድ ልብ የጤና ኤክስቴንሽን ስራዋን ትሰራለች ወይስ የእሱ ባለው ፍቅር ዳግም ያገረሽባታል? ቤኪ ኑኑሽ ካሰረቻት ክፍል ቁልፉ ተሰብሮ አምልጣለች። አቶ ጠና ደግሞ ተገኔን ባለማግኘቱ ኑኑሽን ገንዘቤን መልሽ ብሎ እንደ ንፍፊት ወጥሮ ይዟታል። ኑኑሽ ምን ይሻላት ይሆን? የተጫወቱልን ባዩሽ አለማየሁ እንደ ብሩክታዊት፣ ዘላለም ሙላቱ እንደሱ ባለው፣ ወንጌል እሸቴ እንደ ደምሴ፣ መቅደስ ወርቅነህ እንደ ዮብዳር፣ ማስረሻ ደጌ እንደ ኑኑሽ፣ እስማኤል መሐመድ እንደ አቶ አውላቸው፣ አዩብ መሐመድ እንደ ናደው፣ ግሩም አስፋው እንደ አቶ ጠና። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክላረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው አለማየሁ ዳዊት።
አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።